ማለት ነው ቤተሰቦቼ የቡታጀራ ዩቲዩበሮች ከሩቲ ምንድነው ችግራቸው? ያማቸዋል ግን ጤነኛ አይደለም። ልጅቷ ለምን ኖረች ነው? አሁን ደግሞ ዛሬ ምንድነው ያለው? ይሄ ከደስታ የመጣው ይሄ ባቻራ ነው ቦቸራ የሚባለው ሰውዬ ከዚህ በፊት የሩቲ ደጋፊ ነበር። ዛሬ ደግሞ እንግዲህ መጥቶ ልጁ ያንተም ሊሆን ይችላል የአብርሃም ሊሆን ይችላል። አንተ ግን እርጉዝ ብትሆን ታገባታለህ? ልጁ ያንተ ከሆነ አሜን ፈጣሪ ያሳድግል፣ ልጁን በሰላም ያሳቅፋችሁ አላለም መሰላችሁ? ይሄ የማይረባ ውሻ ማለት ነው። ምን አይነቱ ነው? በእናታችሁ ጤነኛ አይደሉም እንዴ? የሚሰሩበት ነገር ካጣችሁ ልጅቷን ለምን ለቀቅ ያደርጓትም እንዴ? ደስታ ደግሞ ስቃል ያረጋውን አያውቅም እንዴ? ሩቲ እንደዚህ አይነት አርካሽ ሴታች እንዴ አያውቃትም? ምን ይሄ ልቅምቅም ምን ይመስላል? በእናታችሁ ትናንት መጥቶ እሷን እንደዚህ ሊላት ይችላል? አይችልም። እና ይሄ ቦቸራ የሚባለው ሰውዬ መጀመሪያ አላስተዋውቅህም ብሎ አካኪ ዘራፍ ሲል ነበር። ዛሬ ደግሞ እሱ ቤት ድረስ ሄዶ ልጁ ለአንተም ሊሆን ይችላል የአብርሃም ሊሆን ይችላል፣ እሱ እርግጠኛ አይደለንም፣ ግን እርጉዝ ስለሆነች ቤተሰቦች ሽማግሌ ባይቀበሉ እንኳን እናግታታለን አላለም? ማን ስለሆንክ ነው ሩተን የምታግታት? አንተ ማነክ? ምንድነክ? ምን አገባ? ሲጀመር እሷ ያገባ የፈለገችውን ስትውደድ የፈለገችውን ታፍቅር። አንተ ምን ቤት ነክ? የማን አሽቃባጭ ነህ አንተ? በራስ መንገድ አሰራም እንደ ልጅቷን ለምንድነው እንደዚህ የሚላት እንዴ? ልጅቷ ለራሷ ክብር ያላት ትልቅ ሰው ናት። እንዳንተ የትም የምትዘላዘል እንደ ኤርሜላ የምትዘላዘል ሴት አይደለችም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ በጣም ተናድጄ ነው የመጣሁት ማለት ነው። ለምን መሰላችሁ የተናደድኩት? ይሄ ቦቸራ የሚባለው ሰውዬ ከዚህ በፊት ደስታ ሲመጣ ለሱ ነበር ሩቲን አስተዋውቀኝ፣ ሩቲ ቤቱ ሰደኝ ብሎ ስለምነው የነበረው። አልወስድም ልጅቷ ባለ ትዳር ነች ብሎ ነበር እምቢ ያለው ማለት ነው። ዛሬ ደግሞ አብርሃም እንደዚህ እያረገ እድሜ ልኩን እያሳዘናት እየጎዳት፣ አንተ ደግሞ እንደዚህ እያፈቀርካት ያንተ ፍቅር ረግጣ ብትሄድ ሌላ ነገር ነው የሚገጥማት፣ ከዚህ በላይ ነው የሚገጥማት። አሁን እርጉዝ ነች፣ እርጉዝናው ደግሞ አልተረጋገጠም። እርጉዝ እንኳን ብትሆን ታገባታለህ ወይ? ልጁም ደግሞ ያንተ ሊሆን ይችላል የአብርሃም ሊሆን ይችላል አላለም? ምን ይመስላል ይሄ? ምን አይነቱ ሰው ነው ግን? እንዴት ነው እንደዚህ የሚናገረው? ትናንት ለሷ እንደዚህ ሲከራከርላት ቆይቶ ዛሬ እንዴት እንደዚህ ሊናገር ይችላል? ጤነኛ ነው አይምሮ እንዴ? ልጅቷ ለመሳቀች ነው የሚሰራበት ነገር ሲያጣቆ በጥሩ ነገር መጥቶ መስራት ይችላል። የሷ ደጋፊ ነኝ ካለ ማለት ነው፣ የሷ ወንድም ነኝ ካለ ማለት ነው። ትናንት እንደዛ ሲያሽቃብጥ ቆይቶ ዛሬ መጥቶ እንደዚህ ማለት በጣም ነው የሚያስጠላው። የምር ሼም ነው ይሄ። ደስታ የሚባለው ሰው የራሱ አስጠልቶኛል። ምን ተደረገ እያወቀ ልጅክ ሊሆን ይችላል ሲል በተደስታ ነበር አሚን ብሎ ሲቀበል የነበረው ማለት ነው። ምን ይመስላል ማናታችሁ? ፍቅሩ ሳትቀበል ነው ልጅ የምታረግዝለት? የቡና ሴት መሰለችው እንዴ? ልጅቷ እኮ የተከበረች ንግስት ነች። ምን ይመስላል?